ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ገጹ ላይ ማጋራቱን ተከትሎ በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ ይፋ ከሆነ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ አስተያየቶችን ሰንዝረዋል። ቲክቶከሩ ራሱ ያጋራቸው ምስሎች በወታደራዊ ተቋም ውስጥ ንግግር ሲያደርግ ያሳያሉ። አስተያየት ሰጪዎች የሀገር መከላከያ ምሰሶ በሆነ ተቋም ውስጥ አንድ ተራ ቲክቶከር መቅረቡ ተቋሙን በጣም ዝቅ ያደርጋል ብለውታል። በተለይም ቲክቶከሩ በንግግሩ ወቅት ለአየር ኃይል አባላት ሰግጡ የሚል ለወታደራዊ ስነ ምግባርና ክብር ተገቢ ያልሆነ ቃል ተጠቅሟል መባሉ የህዝቡን ቁጣ የበለጠ እንዳባባሰው ተገልጿል። በተፈጠረው ከፍተኛ የህዝብ ቅሬታና ትችት የተቆጡት የአየር ኃይሉ ከፍተኛ ባለስልጣናት በተቋሙ ክብር ላይ ድፍረት ተፈጽሟል የሚል አቋም መያዛቸውን የዛሀበሻ የአየር ኃይል ምንጮች ገልጸዋል። ዘገባው እንዳመለከተው ባለስልጣናቱ ቲክቶከር አዶናይ ያጋራቸው ምስሎች በሙሉ በአስቸኳይ ከማህበራዊ ሚዲያ ገጹ ላይ እንዲያጠፋ ጥብቅ ትዕዛዝ አስተላልፈውለታል። ከዚህ በተጨማሪ ተቋሙን ክብር እንዲያጣ አድርጓል የተባሉትና ቲክቶከሩን አነቃቂ በሚል የጋበዙትን የአየር ኃይል አመራሮች ላይ ተገቢውን እርምጃ ለመውሰድ ምርመራ መጀመሩን የዛሀበሻ ምንጮች አረጋግጠዋል። ይሰማል በደንብ ስለ ስግጥ ፈመስ አንድ ነገር ላስረዳችሁ። ኦኬ መፈመስ ማለት ቲክቶክ ላይ ብቻ አይደለም። አንድ ነገር ላይ